ወይኔ ወይዘሮ ነኝ ወይኔ ካቹኒ አይዞሽ ወይኔ እስኪ ቆይ ጭንቅላትሽ መጥቶሻል እንዴ? ይቅርታ አንድ ጊዜ ቁርጭምጭሚቴን አሞኛል ባካችሁ። ደህና ነሽ? ቆይ አምቡላንስ ልጥራና ወደ ሆስፒታል ልውሰድሽ። ልደውል? ወይኔ አይ ሆስፒታል መሄድ አያስፈልግም። ወደ ሆስፒታል የሚያስኬድ ምንም አይነት ስብራት የላትም። ቀላል ወለምታ ነው። ወለምታ መሆኑን በምን ታውቂያለሽ አንቺ ልጅ? በመንካት ብቻ ስብራት ይሁን ወለምታ መለየት ትችያለሽ? አዎ እለያለሁ። ፊዚዮቴራፒስት ነኝ። ፊዚዮቴራፒስት ነሽ? እውነትሽን ነው የኔ ልጅ? ያን ያህል ከባድ ነገር ስለሌለው ምንም ነገር አያሳስብም። ለአሁኑ ሂድና ተሽከርካሪ ወንበር አምጣላት። ውይ በጣም ነው የሚያመው። ምን እየሆንኩ ነው አምላኬ? አይዞሽ ብዙ አልተጎዳሽም። አሪፍ። በጣም ከፍ አለብሽ እንዴ? አይ ውዴ ጥሩ ነው ያለው። ተባረኪልኝ። በጣም ጥሩ ሐኪም ነሽ ልጄ። እና ፊዚዮቴራፒስት ነሽ? በምን ላይ ነው የተኮርሽው? ጌሪያትሪክ ላይ ማገገሚያ ነው። ጌሪያትሪክ ምንድን ነው? ከእርጅና ጋር ተያይዞ የሚመጣ በሽታ ክትትል ማለት ነው። አይ እንደዛ ብለን አንጠራውም። በእድሜ መግፋት የሚመጣ ህመም ነው የሚባለው። ወይ በጣም ይቅርታ፣ አርጅተሻል ለማለት አይደለም እንደዛ ያልኩት። እንደዛ ማለት አይደለም፣ እባክሽ ተረጂ። ምንም ነገር ለማለት ብላ አይደለም ልጄ፣ ቀጥታ ፊት ለፊት ነው የተናገርከው። ነውር ነው ግን። እሺ አዎ መስመሬን አልፌያለሁ፣ ግን አንቺ አሁንም ወጣት ነሽ። እባክህ ተወኝ ልጄ። መሊክ እኔ ምልሽ ማሳጅ ማድረግ በደንብ ትችያለሽ? የህክምና ማሳጅ በደንብ አውቃለሁ። ማለት ይለያል? በህክምና የታገዘ ነው። የታይ ወይም ሻይትሱ አይነት ማሳጅ አይደለም። እንደዛ ነው አይደል? እነሱ ደግሞ ምንድን ናቸው? የፈጣሪ ያለ ማሳጅ ማሸት ነው በቃ። ሻይ ሱዙ ምንትስ፣ አሁን ያልካቸው ነገሮች ምንም አልገቡኝም። ያስተሻሸት አይነቶች ናቸው። አሁን እንደዚህ እናድርግ አይሻልም? እኔም በመደገፍ እግርሽን ጫማ ውስጥ አድርጊው። ተነሽ። ቆይ ቀስ እያልሽ። ካመመኝስ? ቀስ በይኔ እጄን ያዘኝ። ይዤሻለሁ። አይዞኝ ቀስ። ተመልከቱ፣ ተራመድኩኝ። ጀርባዬን። ቆይ ወይኔ ጀርባዬ። ጀርባሽን እያመመሽ ነው? ደረጃው ጀርባሽን መቶሽ ነበር? አይ አልመታኝም። እንደዛ ሳይሆን ጨምድዶ ይዞኛል ታውቃለህ። ጠዋትም ስነቃ ህመም ነበረኝ። ከዛ አሁን ባሰብኝ። ከፈለግሽ እሱንም ላይሽ እችላለሁ፣ ችግር የለውም። እንዴት አድርገሽ ነው የምታይኝ? እዚህ ቅርብ ጋር ክሊኒክ ያለ ይመስለኛል። እዚህ ሄደን በመሳሪያ ላይሽ እችላለሁ። ትችያለሽ? ጌሪያትሪክ እዛ ላይ ሙጭጭ ብላ ቀርቀች። ሄሎ ሴቪ ላይ የት ነሽ? መንገድ ላይ ነኝ፣ እየመጣሁ ነው። ስሚኝ ሴቪ ላይ 10,000 ሊሬ ሳትይዢ ከሆነ እየመጣሽ ያለሽው ባትመጪ ይሻላል። ገባሽ? እና ደግሞ በዚህ ሙቀት ያንቺን ማማራር ለመስማት አቅሙ የለኝ። እሺ በርክ ማለት አንተ ውሻ። እኔ ነኝ ላንዴ ደግሞ የማትረባ ሲል ልጅ እንደዛ መንገድ ላይ ማስፈራራት መስገኙ ከፍታ አለ እንዴ? የማትረባ ነህ። በዓለም ላይ ንጹህ ልብ ያላትን ሴት ማስፈራራት ተገቢ ነው? ቆይ ንገረኝ እስኪ። ምንድነው? ንገረኝ። ምን ተፈጠረ? ንገረኝ። ስልክ የት አለ? አንተ ማትረባ የት አለ? እዚህ ጋር ነው። የማትረባ ሰው ማስፈራራት የምችል ይመስላል? ውሸትን የሆነ ሰው የሚያምን መስሎ ነበር አይደል? በአንተ ቤት ልጅቷን ለማንም መናገር የማትችል ምስኪን ልጅ አድርጋታል። እንደዛ ነው ያሰብኩ አይደል? ንገረኝ እስኪ አንተ ማትረባ። ገላለሁ። እሺ ንገረኝ እያልኩ ነው። በኋላ ይጸጽታል። ኧረ እባክህ ፖሊስ ይጠቁማል። ፊትህን ከማበላሸት በፊት ስልኩን ክፈተው። ከዛ በኋላ የተቀረው እናወራለን። ለፖሊስ ትጠቁምብኛል አይደለ? እንደውም ካደረግከው አንተ ወንድ ነህ። እሺ እንደውም የሆነ ፍንጭ ልትሰጣቸው ትችላለህ። የሻንሳላም ቤተሰብ አባል የሆነች ልጅ አስፈራርቼ የሆነ የማይታወቅ ልጅ መጥቶ ደበደበኝ ትላቸዋለህ። እንዴት ነው? ቆንጆ ታሪክ ነው አይደለ? ንገረኝ። ስልክ ለስሎይዘሪ ሴቪል የሚመለከት ነገር አለ እንዴ? ምንድነው የምትለው? ሰውዬ አለ ወይም የለም በለኝ። የለም። ጥሩ በላውን በደንብ አድርጋ አዳምጠኝ። ከእንግዲህ ሴቪላ ያለችበት አካባቢ ለመድረስ እንኳን ብትሞክር
ስልክ ልትደውልላት ከሞከርክ የጽሑፍ መልእክት ከላከላት ወይም ኢሜል ብትልክላት ወይም ደግሞ እሷን ለመቅረብ የሆነ መንገድ ብፈልግ ወይም ደግሞ በማንኛውም ነገር ልታስፈራራትና ልታጣምዳ ከሞከርክ ለማጓጓ አይደል? ግን ብዙም አትጓጓ። አብዛኛው ችግር የሚፈጠረው በጉጉት የተነሳ ነው። እና ወደዚህ የሆነ ነገር ላሳይ። ና ተነስ አልኩ። ተነስ። ተራመድ እያልኩ ነው። ተራመድ። ና ቆይ እያወራሁ ነው። ጣልቃ አትግባ ሰውዬ። ስማ ሰውዬ፣ ያ ገደል ይታይሃል አይደል? ይኸውልህ ወደዛ እንደ ቆሻሻ ነው የምወረውርህ እና ደግሞ የፈጣሪን ስም እንኳን ለመጥራት ሰከንድ አታገኝ። ገባ? ሰውዬ ስለ ራሴ ነው እንደማወራው። ሰምቻለሁ። በጣም ጥሩ። በል ቤት ግባና በረዶ አድርግበት። እንዳሉ አይነት ምን ፎቶ የለም። እነዚህ ስርዓት ያላቸው ፎቶዎች ናቸው። ሁሉንም ተመልከታቸው። ሲዋሽ ነበር። አምኜው ፈርቼ ያለኝን የማደርግ መስሎት ነበር ማለት ነው። በአንቺ ላይ ምንም ነገር የለውም፣ አታስቢ። ምናልባት እንዳያስቸግርሽ ብዬ ሁሉንም ኢሜሎች አትፈችበታል። ከዚህ በኋላ ደፍሮ ያስቸግርሽም። እሺ? እንዴት ነው ያደረከው? እሱ ማወቅ አያስፈልግሽም። እሺ? እንዴት ነው የማስፈልገኝ? በዚህ ነገር በኋላ ላይ ችግር ውስጥ አትገባም አይደል? ሴቪ ላይ አታስቢ ያልኩሽ። ምንም ለመረግ አይደፍርም። ለማንኛውም ለአሁኑ ሁሉንም ነገር እርሺው። እውነትሽን ነው አይደለ? የአያታችን ስም ማን ነበር? ኒሃቬንት ነው? ኒሃየት። ስለዚህ ሴትዮዋ ተንከባካቢ ሆንሽ ማለት ነው? አይ እንደዛ እንኳን ቀለል ያለ አይደለም። ተንከባካቢዋ ከሚለው ቃል ይልቅ ጠባቂዋ ይገልጸዋል። ምክንያቱም ወይዘሮ ኒሃየት እንደዚህ አይነት ሴት ናት፣ መሪ የሆነች እንዳለቃ የሚያገለግላትን ሰው የምትፈልግ። ስለዚህ መሌካ ቲጂያ ኑ ምንድን ነው እዛ ቤት ውስጥ እንደ ሰራተኛ ከሆነ የሚያውሽ እንደኔ ወደዛ ባትሄጂ ነው የምርጠው። ይህንን እድል አሳልፍ ነው። ኑ አስበው። ከዛ በኋላ እኮ የሱምሩ አፍንጫ ስር ነው መሆነው። ቤቷ መሀል ሰርስሬ ይገባለሁ። ቆይ የምንፈልገው እሱን አይደል? እንደዛ ሳይሆን እንዳያስከፉሽና ስሜትሽ እንዳይጎዱ። እንደዛ ከሆነ አንተ ቤታቸውን ታነደዋለህ። ለዛም ነው እድለኛ ነኝ የምለው። መሌክ እርግጠኛ ነሽ ግን? እርግጠኛ ነኝ። ስለዚህ ስለ አንቺ በየቀኑ ልጨነቅ ነው ማለት ነው? እሺ በቃ አትጨነቅ። ራሴ መጠበቅ እንደምችል ታውቃለህ። አውቃለሁ። ስለዚህ አታስብ፣ ራስሽን ጠብቂ። እሺ እንኳን ደህና መጣሽ። አመሰግናለሁ። ልጄ ግን ከየት ነው የመጣሽው? የአንካራ ሰው ነኝ። እና ቤተሰቦችሽ አንካራ ነው የሚኖሩት? እናቴ ልጅ እያለሁ ነው የሞተችው። አባቴ ደግሞ ያለፈው ዓመት ነው ያረፈው። ፈጣሪ አጽናሽ ልጄ። የእውነት በጣም አዝናለሁ። በጣም አመሰግናለሁ። እና እህት ወንድሞች አሉሽ እንዴ? አዎ መንታ ወንድም አለኝ፣ ኑ ይባላል። ኧረ መንታ ወንድም አለሽ? እንዴት ደስ ይላል። እና እሱስ አሁን አንካራ ነው የሚኖረው? አይ እዚህ ነው ያለው። አብረን የመጣ ነው። ስራ ጀምሯል? እሱ ያው ስራ እየፈለገ ነው፣ ግን እስካሁን ድረስ ምንም አላገኘም። ያሳዝናል። ተምሯል? ዲግሪ ምናምን አለው? አዎ የሆቴልና ቱሪዝም አስተዳደር ነው የተማረው። እንደዛ ከሆነማ ስራ ማግኘቱ አይቀርም አይመስልሽም? ተስፋ አደርጋለሁ።
ታዲያ አሁን የት ነው የምትኖሩት? ወደዚህ ገና መምጣታችን ነው። እስካሁን መኖሪያ ቤት አላገኘንም። ለጊዜው የእንግዳ ማረፊያ ውስጥ ነው ያለነው። ግን ለምንድን ነው ወደዚህ የመጣችሁት? እማዬ ኦ ሱምሩ ነይ ነይ፣ ማን እንደመጣ ተመልከቺ። ምን ሆነሻል? ምን ተፈጠረ ሱምሩ? እማዬ እቺን ፊዚዮቴራፒስት ሳሜትን ሳታስፈቅጂ ነው ወደዚህ ቤት ያመጣሻት። ጭራሽ ደግሞ እዚህ ቤት ልትቆይ ነው እንደመጣችሁ። የፈጣሪ ያለ ምን ማለት ነው? ሳሜትን ሳታስፈቅጂ ማለት? አንቺ ልጅ፣ አንቺ እኮ ለሳሜት አገልጋይ ወይ ሌላ ነገር አይደለሽም። ሚስቱ ነሽ፣ ሚስቱ። በዛ ላይ ደግሞ ልትረዳኝ የምትችል ሴት ነው የቀጠርኩት። ሳሜት ምን ይመለከተዋል? ስታስብ ይሆን የሚቃወም ይመስልሻል? እሱም አይቃወምም፣ ግን ደግሞ የሚገርምሽ ነገር ልጅቷ እጇ ተአምር ነው የሚሰራው። አንዴ ቁርጭምጭሚቴ ነካችሁ፣ ከዛ ህመሜ ብን ብሎ ጠፋ። ተመልከች ስምሩ፣ እንኳን ላነክስ ስሜቱም የለም። እማዬ ነይታችን ውረድና እንብላ። እንሂድ ውዴ። ሳሚት ልክ እንደ ግል ነርስ በላት። ለሁላችሁም ጥሩ ነው የሚሆነው። የእውነቴን ነው። ወድቄ ተጎድቼ አልነበረ? መራመድ አቅቶኝ እንደነበረ ታውቃለህ። ልጅቷ አንዴ ብቻ እሽት አደረገችኝ። ከዛ ወዲያው ተነሳው። በጣም ጥሩ ነው ያደረገችው። ወይዘሮ ኒሃይት በጣም ጎበዝ ናት። አንቺን ረድታሻለች። ውለታዋ አለብን በእውነት። እኔም እንደዛ ነው ያሰብኩት ታውቃለህ። አመሰግናለሁ። እንጃ ብቻ ግን የሆነ ሰው እንዲያግዘኝና እንዲረዳኝ እፈልጋለሁ። ያው እያረጀው ስለሆነ። ተይ እንጂ ውዴ ተይ፣ በፍጹም ገና ነሽ። ቆይ ስለማን ነው የምታወሩት? መሊክ የምትባል ፊዚዮቴራፒስት አለች። እኔን ለመርዳትና ለማገዝ እዚህ ነው ያለችው። እሺ፣ ስለዚህ እንደዚህ እናድርግ። እዚህ ስለመጣች ጥሯትና እንተዋወቃት። ታውቃታለህ እኮ። ምን ማለትሽ ነው? ሁላችሁም ታውቃታላችሁ። ልጄ መሊክን ልታሪያት ትችያለሽ? ትምጣና እንተዋወቃት። እሺ አቶ ሳሚት። መልካም ምግብ ጀምሩ። እህት መሊክ፣ አቶ ሳሚት ውጭ እየጠራሽ ነው። ኧረ እኔን? አዎ። ለምን? የምታውቂው ነገር አለ? እሺ በቃ መጣ። እንዴት አመሻችሁ? መልካም ምግብ ጠርተኝ ነበር አቶ ሳሚት። መሊክ ነይ ወደዚህ ተዋወቂያቸው። አወኳት። እንኳን ደህና መጣሽ መሊክ። አዎ ታውቃታለህ። መስተንግዶ የሚሰራው ልጅ ስህተቱን አውቆ ይቅርታ ጠይቋት። እንኳን ደህና መጣሽ መሊክ። አመሰግናለሁ። ምራቴ አሁን የጤና ሚኒስቴር ሆናለች። ፈጣሪ ነገሮችን ቀለል ያደርግልሽ። ሳሚት ምንም ቢሆን አጠገብሽ የሆነ ሰው ሊኖር ይገባል። አንቺ እኮ የዚህ ቤት ንግስት ነሽ። ምን? ይቅርታ ያልኩትማ አክስት ኒሃይት የሆነ ሰው አጠገቧ ሊኖር ይገባለሁ። ምንም ቢሆን እኮ አንቺ የኛ ንግስት ነሽ። አመሰግናለሁ። መሌክ፣ ቤተሰቤን ላስተዋውቅሽ። ሚስቴ ስምሩ፣ የእህቴ ልጅ ሴቪላይ፣ እህቴ ሂክሜት። እንዴት ነሽ? ሲጀመር ወይዘሮ ኒሃይትን ታውቂያታለሽ? በሚገባ። እና እሷ ደግሞ ልጃችን ሃሪካ ናት። ሃሪካ ውድ መሌክን እንድትተዋወቂያት ትፈልጋለሁ። እንኳን ደህና መጣሽ ሳሜት ውዴ። መሌክ ሁላችንንም ታውቀናለች። ቀለበቱ ላይ ስታስተናግድ ነበር። እሺ፣ ግን ደግሞ መሌክ በዛን ቀን ብቻ የሁላችንንም ስም ልታስታውስ አትችልም። ግልጽ ለማድረግ ብዬ ነው። እንኳን ደህና መጣሽ። አመሰግናለሁ። እኔም እዚህ ስላለው ደስ ብሎ። ስለዚህ በዚህ አጋጣሚ እንኳን ደስ አለሽ እንላለን። አባዬ ምንድነው የምናከብረው? መሌክ እዚህ መስራት ጀምራለች። እሱን እያከበር። እንኳን ደስ አለሽ። አመሰግናለሁ።
መሌክ ኑ ምን ተፈጠረ? ውዴ ደህና ነሽ? ምን ተፈጥሮ ነው? ደህና ነህ? ደህና ነኝ። ምን ተፈጥሮ ነው የደነገጥሽው? ስልክህ ዝግ ነው። ምን ተፈጥሮ ነው? ለምንድን ነው ስልክህን የዘጋው? እንዳዘጋው እኮ ብዙ ጊዜ ነግሬህ ነበር። ልክ ነሽ። በጭንቀት ለሞት ነበር። ስልኬ ዘግቶ ነው። ይቅር ነው። ወደዚህ በድጋሚ ልቀፍ። የሆነ ነገር ተፈጥሯል። ተረጋጊና ልጅ ወንድሜ ያው ስልኬ ባትሪ ጨርሶ ሳይሆን እውነቱን ለመናገር ስልኬ ጠፍቶ ነው። እሺ መሌክ፣ የለም። ጠፍቶ ማለት ያው ጠፍቶ ነው። በቃ ስልኩ ወዴት ነው የሚጠፋው? ቱቦ ውስጥ ወድቆብኝ ነው። እንዴት ነው የወደቀብን? ስምሩ፣ እሱ ነገር ለምንድን ነው ባዶ የሆነው? በላዩ ላይ የቤተሰባችን ፎቶ አልነበር እንዴ? አዎ ሀሪካ ወስዳው ነው ሳሜት። ሀሪካ ምን ይሰራላታል? ያው እንግዲህ ማንሳት ፈልጋ ነው። ማለቴ በስልኳ ፎቶ ልታነሳ ብላ ነው የወሰደችው። ከዛ እንደተለመደው አሰማምረው በማህበራዊ ድረገጽ ላይ ልትለጥፉ አስባ ይሆናል። እንቅልፌ መጥቷል። በቃ አሁን እንተኛ። ብንተኛ ይሻላል። እሺ ደህና ደሪ። ደህና ደር ሳሜት። ለመሆኑ ትላንትና ማታ የት ሄደሽ ነበር? እኩለ ሌሊት ላይ ከእንቅልፌ ስነቃ መኝታሽ ላይ አልነበርሽም። ልክ ነሽ። ወንድሜ ለማየት ሄጄ ነበር። ወንድም እንዳለኝ ነግሬሻለሁ። መንታ ወንድምሽ ጋር ሄደሽ እኮ በዛ ሰዓት ሄድሽ? ስደውልለት ስልኩ ዝግ ነው፣ ላገኘው አልቻልኩምና በጣም ደነገጥኩኝ። ቶሎ ነው መደነግጠው። እና በሰላም አገኘሽው? አዎ አግኝቼዋለሁ። ስልኩ ቱቦ ውስጥ ወድቆበት ነበርና ለዛ ነው የማይሰራ የነበረው። ስልኩ አልሰራም ሲለኝ በጭንቀት ለሞት ደርሼ ነበር። ግን ፈጣሪ ይመስገን ወንድሜ ምንም አልሆንም፣ ደህና ነው። ከመንታሽ ጋር ግንኙነታችሁ ጥብቅ ነው? በጣም ኑ፣ ሁሉ ነገሬ ነው። በዚያ ላይም ሌላ ማንም የለኝም። እዛ ጠገጋ ያለውን መሳቢያ ሂጂና ክፈችው። እዛ ውስጥ ስልክ አለልሽ፣ አምጪው። ይኸው። አመሰግናለሁ። ይሄን ለመንታሽ ስጪው። እሺ፣ ባትሪው ቶሎ ቶሎ ይዘጋል፣ ግን ቢሆንም አዲስ እስከሚገዛ ድረስ ያገለግለዋል። ወስደሽ ስጪው። እውነትሽን ነው? አዎ የምሬን ነው። ይወድ በጣም አመሰግናለሁ ወይዘሮ ኒሃየት፣ የእውነት አመሰግናለሁ። ተይ እንጂ ለዚህ ምንም ምስጋና አያስፈልግም። ስልክ እኮ ነው፣ ችግር የለውም አይደል እንዴ? አቶ ይሳት ለቁርስ የማይቀላቀለንም እንዴ? አሁን ይመጣል። ይኸው ስናነሳው መጣ። ደህና አደራችሁ። ደህና አደርክ? ደህና አደራችሁ። ደህና አደራችሁ። ቁጭ በል እስቲ። እሱ ጋር ቆመን ልትበላ ነው እንዴ? ምን አይነት ስርዓት ነው? ቁጭ በል። አይ የሥራ ሰዓት ይረፍድብኛል። መልካም ቁርስ ይሆንላችሁ። መልካም ምግብ። እንቁላሉን አመጣሽው እንዴ ማሊክ? እነዚህንም ውሰጃቸው። ልትወስጃቸው ትችያለሽ? እንዲህ ነው የሚባለው። ትሁት ለመሆን ሞክር እንጂ። ቆይቺ ልጅ ምንድን ነው የሆነችው? እህት መሊክ በጣም ቆንጆ ልጅ ናት። ከሁላችሁም ትበልጣለች። አዎ በጣም ቆንጆ ናት። አቶ ጃሃን እህት መሊክን ቢያገባት ደስ ይለኛል። አብሬ መሄድ ይመስለኛል። ወይዘሪት ሲቬላይም እኮ ቆንጆ እኮ ናት። ግን እኮ አቶ ጃሃንን አትወደውም። የቀለበታቸው ቀን ላይ የከፈት ትመስል ነበር። ወየ ጉድ! እነዚህ ልጆች ተመልክቷቸው፣ ልክ እንዳማቼ በጣም ወሬኛ ናቸው። አምላኬ ሆይ! ፊት ለፊት እግሮቻቸውን አጣምረው ይቀመጡና የማያባራ ወሬያቸውን ይሰልቃሉ። በል ፍጠን፣ የትምህርት ሰዓት ደርሷል። የወሬ ቋት! ተነስ! ቆይ አንዴ። አንተ ልጅ አፎ ውስጥ ምንድን ነው ያለው? እንቁላል ይዘሃል እንዴ? አይ እንቁላል የሚባል ምግብ አልበላውም። አንተ በጥባጭ ቀዥቃዣ ልጅ! ኤስማ የማሽን ቡና እንድታፈላልኝ ነገሪያት እና ይህንን ከዚሁ ሰጅልኝ።
ማታ በእርግጠኝነት ለመተኛት አልቻልሽም መሊክ። እጅና እግርሽ ተንቀጠቀጠ። ይቅርታ ምን? ማታ ከቤት ወጥተሽ ነበር አይደል? ውጪ ስላመሸሽ አልተኛሽም እያልኩሽ። እናንተ ካላወቃችሁ ልንገራችሁ። ልጅቷ በእኩለ ሌሊት የሆነ ልጅ ለማግኘት ከቤት ወጥታ ነበር እና ከልጁ ጋር ተቃቅፎ ሲያወሩ ሲስቁ ነበር። ሁኔታቸው በውድቅት ሌሊት ላይ ያሉ አይመስሉም ነበር። በጣም እና ስትከተለኝ ነበር ማለት ነው? አዎ ተከትይሻለሁ። ማለቴ በእኩለ ሌሊት ታክሲ ስጠሪ ግራ ገብቶኝ ነው። ምን መብት አለህና ነው? ምን መብት አለ ስትይ? አዎ እኔን የመከተል መብት የሰጠማን ነው። ይገርማል። ነርሷ በጣም ቅጡ ናት። ወይዘሪት መሊክ እዚህ ቤት ውስጥ እየሰራሽ እንደሆነ መቼም ታውቂያለሽ አይደል? ስለዚህ የቤተሰቡ አባል ነሽ ማለት ነው። አዎ ግን እሱ እኔን የመከተል መብት ይሰጣል ብዬ አላምንም። መብት እንዳለ ባታስብ ጥሩ አለኝ። በተለይ ደግሞ የቤተሰቤንና የቤቴን ደህንነት የሚመለከት ጉዳይ ከሆነ አስፈላጊውን ነገር የማድረግ መብትም ግዴታ። እውነትህን ነው? አዎ። ስለዚህ የቤቱን ደህንነት አደጋ ላይ ጥየዋለሁ። እንደዛ ከሆነ እባክህን አትጨነቅ አቶ ጂሃን፣ እኔ አስተካክለዋለሁ። ወይዘሮ ኒሃይት በጣም ይቅርታ፣ ስጋት እየፈጠርኩባችሁ። በፍጹም እዚህ ቤት አልቆይም። መልካም ምግብ ይሁንላችሁ። መሌክ ልጄ ቆይ እንጂ ልጄ ቢሆንስ ለብቻ ውስጥ ልታናግራት ነገሩ ልታጣራ ይገባ ነበር። ምንድን ነው የምታወራው አባዬ? ይቺን ልጅ በስርዓቱ እንኳን ታውቃታለህ? ታማኝ ትሁን አትሁን እንኳን ስለ ልጅቷ አታውቅም። ቆይ እዚህ ቤት ለመቅጠር ያስደረሰ ምን የምታውቀው ነገር ኑሮ ነው? ቆይ ስለ እሷ ምን ታውቃለህ? የምር በሌሊቱ ተከትላታል? የት ነው ሄደችው? እነግርሻለሁ እቴ፣ ሆቴል ነው ሄደችው። ከዛ የሆነ ልጅ አገኘች። ወንድ ልታገኝ ነው ሄደችው? አዎ አባዬ። እውነት አክስት ኒሃይት፣ ይሄ ትንሽ ግር የሚል ነገር ነው። ለስራ ወደዚህ መታ በሌሊት ደግሞ ወንድ ለማግኘት ወጣለች። ልጅቷ የምትታመን አይነት አይደለች። እኔም በዚህ ነገር እስማማለሁ። ማን ነው እሱ? ማን ነው? አላውቅም። መንታዋ ነው ልጄ። መንታዋ? አዎ መንታዋ ነው። መንታ ወንድም አላት። ስራ ፍለጋ ነው ወደዚህ የመጡት። ወንድሟን ልታገኘው ሳትችል ስትቀር በጣም ስለተጨነቀች ልታየው ወዳረፈበት ቦታ ሄደች። ስለዚህ የአቶ ሳሚት የመጀመሪያ ልጅ አንተ ነህ? አዎ እኔ ነኝ። ውዋ እናትህ ነፍሷን በገነት ያኖረው። በጣም መልካም ሴት ነበረች። ጥሩ ሰዎች በቶሎ ነው የሚያልፉት ይባላል እና እውነትም ልክ ነው። አንድ ነገር ልጠይቅሽ እችላለሁ መቤት? ችግር የለውም ጠይቀኝ። እዚህ ሆቴል ውስጥ ኑህ የሚባል ያረፈ እንግዳ አለ እንዴ? ኑህ? አዎ እዚህ ነው ያረፈው። በጣም ጥሩ ልጅ ነው። በጣም ትሁት ነው። ውይ ቆይ ስራ ልትቀጥረው አስበህ ነው እንዴ? እባክህ ቶሎ ቅጠረው። ታታሪ ሰራተኛ ነው። ደግሞ መንታት አለችው። እሷን ደግሞ ብታያት እንዴት ልግለጽልህ? የውበት መገለጫ ናት። ኧረ እባክሽ እህቱ ናት? አዎ ሜሌክ፣ ልክ እንደ ስሟ ብታይ ሰው መልአክ ናት። እርግጠኛ ነሽ አይደል? ማለት የትና ወንድም ስለመሆናቸው የአባት ስም ተመሳስሎ ሊሆን አይችልም? አይ ውዴ፣ ገና እዚህ እንደመጡ መታወቂያቸውን አይቼው ነበር። እናም በአንድ ቀን በአንድ ዓመት በአንድ አይነት ቦታ ላይ ነው የተወለዱት። የልደት ሰርተፍኬታቸውም አንድ ቦታ ላይ ነው የወጣው። ፖሊሶች እንደዚህ አይነት ነገሮችን በጥብቅ ነው የሚከታተሉት። ስለዚህ ዝም ብሎ ለማንም እንደዚህ ያለ ነገር አይሰጥም። አይመስልህም? ገባኝ እህቴ። ስለ ሁሉም ነገር በጣም አመሰግናለሁ። ከዚህ በኋላ የምትፈልጊው ምንም አይነት ነገር ካለ ደውይልኝ። ውይ ችግር የለውም እደውላለሁ። እና በዚህ በኩል ስታልፍ ደግሞ አንዳንዴ ብቅ እያልክ ጠይቀኝ። እሺ በሚገባ ካለፍኩ መጣ። በል በቃ ቻው። መሊክ መሊክ፣ አንዴ ልታዳምጪኝ ትችያለሽ? ምን ፈለክ? እና ደግሞ እንዴት ብደፍር ነው ወደዚህ የመጣኸው? ስምኝ፣ ይቅርታ ለመጠየቅ ነው የመጣሁት። ወንድምሽ ሳይሆን ፍቅረኛሽ ነበር የመሰለኝ። ፍቅረኛ ይስቢዮ ምን አገባ? ቆይ ማንኝ ብለህ ነው የምታስበው? ልክ ነሽ፣ ምንም አያገባኝም። ግን ምን? እባክሽ ወደ ስራሽ ትመለሻለሽ?
የዛን ምሽት አደጋ ገጥሟት ነበር። ምን? አዎ። አምላኬ ሆይ የምርህን ነው? እውነቴን ነው። መንገድ ላይ የተፈጠረ አደጋ ነው። ከዳቢንን ታውቂዋለሽ? እዛ መንገድ ላይ የተፈጠረ ነው። አምላኬ ሆይ ብቻ ፈጣሪ እንኳን አተረፋት። እናስ? አዎ፣ ካደጋው በኋላ እዛ ለመቆም ተገደደች። ግን እመቤት በሌላ መንገድ ሳትወስጅብኝ ይቅርታ አድርጊልኝና አቶ ሳሜት አስጠንቅቆኛል። ይኸውልህ ቡንያሚን፣ ስለዚህ ነገር ማንም ሰው እንዳይሰማ እንዳታወራ ብሎኝ ነበር። ስለዚህ እኔ እንደነገርኩሽ እንዳያውቅ ለማን እንዳትናገር እሺ? አንተን እንዴት አሳልፌ እሰጥሃለሁ? እሱ ሊያሳስብህ አይገባም። እና ይኸውልሽ ወይዘሮ ኒሃየት፣ ከዚህ ሁሉ ነገር የተረዳሁት ነገር ያቺ ሴቪ ላይ የእኛን ጂሃንን ማግባት እንደማትፈልግ ነው። እሺ ለምን እንደሆነ ግን አላውቅም። አንተ ደግሞ ጂሃንም ቢሆን እኮ እሷን ሊያገባት አይፈልግም። ለምንድን ነው ሳሚት ሁለቱ ልጆች ለማጋባት ይህን ያህል ድርቅ ያለው? እሱ ነው። እኔ ምንም ያልገባኝ ነገር የእውነት ምንም አልገባኝም። እኔም አላውቅም። ማለቴ ሴቬ ላይ ገንዘብ ቢኖራትና አማቼ ያለው ገንዘብ ላይ ተጨማሪ ገንዘብ አገኛለሁ ብሎ ቢሆን እሺ፣ ግን እንደዛ አይደለም። አዎ ልክ ነሽ። እንደሱ አይደለም ጉዳዩ። የሆነ አሻጥር ነገር አለው። ቡንያሚን፣ ይኸውልህ ልጄ፣ አንተን በጣም አምናለሁ። በጣም ምንም ነገር ብትሰማ ወይም ብታይ ወዲያውኑ መጥተህ እንድታሳውቀኝ የምልህ ገብቶሃል አይደል? በሚገባ። ስለ እሱ አታስቢ። ለስራችን ካይሰሪ ውስጥ የምተማመንበት አንድ ሰው አለኝ። እሱ ነገሮችን እንዳጣራ ነግረውና አዲስ ነገር ካገኘው ወዲያውኑ መጥቼ ሁሉንም ነገር እነግርሻለሁ። ቃል እገባልሻለሁ። እሺ ይኸውልህ፣ አንተ እዚህ ቤት ውስጥ አይንና ጆሮዬ ነህ። ገባህ አይደል? በተለይ ደግሞ ለእኔ ኤሳት ስለምትከላከልለት አመሰግንሃለሁ። እሱ ለእኔ ትልቅ ትርጉም አለው። አመሰግንሃለሁ። ምን እያልሽ ነው እመቤት? ተይ እንጂ። ኤሳት ለእኔ ልክ ወንድሜ እንደሆነ ነው የሚሰማኝ። አንድ ነገር ልንገርህ፣ ጂሃን ተብዬው ልጅ ከዚህ ቤት በቶሎ ተገላግለ ነው ኤሳት የቤተሰቡን ሥራ ቦታ ቢረከብ ምኞቴ ነው። እኔም እንደዛ ከሆነ የዛኔ ተገርመ የማታባራበት ቦታ ላይ ነው የማስቀምጥህ። ወይዘሮ ኒሃየት፣ እሱ ነገር እንኳን አስፈላጊ አይደለም። ያዘው እንጂ በል ሂድ፣ አሁን ተንቀሳቀስ። አመሰግናለሁ። ብዙ እንዳላስጠበቅኩሽ ተስፋ አደርጋለሁ። አይ ገና መድረሴ ነው። እንዴት ነሽ? ደህና ነኝ። አንተስ? ደህና ነኝ። ሊያስፈራራሽ የሞከረውን ልጅ አይቼው ነበር። ስልክ እያወራ ነበር። እንዴት? አሁንም እዚህ ነው ማለት ነው? አንቺ አታስቢ። ሲያወራ እንደሰማሁት ከሆነ ዛሬ ማታ ይሄዳል። የተረገመ ፍጥረት። ክስ ወይም ቅሬታ አላቀረበብህም አይደል? የሆነ ነገር እንዳትሆን ብዬ በጣም ፈርቻለሁ። አይ ስለምንም ነገር አታስቢ። ደግሞም የሆነ ነገር ሲልም ሰምቼዋለሁ። ምን መሰለሽ፣ አንሸራቶቱ እንደወደቀና እንደተጎዳ ነው ያወራው። እውነቱን ሳይሆን ያው የውሸቱን ማለት እኮ ነው አይደል? አንሸራቶቱ ወደቀና ተጎዳ? ምንም አውቀው ነገር የለም። እግሩን አዳልጦት እንደዛ ነገር። አዎ እንደዛ። ለማንኛውም አንቺ ጠንቅቀሽ በይ እሺ። በሚገባ። ሰማይ እያየ ሲራመድ ነው የወደቀው። እና የሆነች ትንሽ ነገር አምጥቼልሻለሁ። ውይ ለኔ ገዝተህልኝ ነው? በገበያ ሳልፋየሁትና አይኔ ውስጥ ገባ። ሰሞኑን በተፈጠሩት ነገሮች ትንሽ የተከፋች ትመስያለሽ። ስለዚህ ዘና ካደረገሽ ብዬ አስቤ ነው የገዛሁት። ግን ካልወደድሽው ችግር የለውም። እሺ ልመልሰው እችላለሁ። አይ በጣም ወድጄዋለሁ። እውነትሽን ነው? ግን የምርሽን ነው? ደስ እንዲለኝ አይደለም አይደል? ልታስርልኝ ትችላለህ? ከአንቺ ጋር ደግሞ ይሄዳል። አመሰግናለሁ። ምንም አይደል። ያምርብሻል ደግሞ። ወንድሜ ጃን እንዴት ነው ለዛች ልጅ እንደዛ የሆነው? በህይወቴ እንደዛ ሲሆን አይቼው አላውቅም። ለምን ይሆን ብለሽ አስበሻል? ለምን ይሆናል ስትይ ምን እያልሽ ነው? ወንድሜ ከሜልክ ፍቅር ይዞታል እያልሽ ነው? እኔ ምንም ነገር አላልኩም ውዴ። የእውነት
እንዲሁ ነው የሳኩት። ግን እኮ ልጅቷ ሰራተኛ ናት። ሴቪ ላይ ለወንድሜ አትመጥነውም እያልን እንዴት ነው እሷን የምንቀበላት? ወይ በፈጣሪ እሱን አሁን ምን አገናኘው? ልናጋባቸው አላሰብንም እኮ። መጀመሪያ ከሴቪ ላይ ጋር እናለያየውና ከዛ በኋላ የሚሆነውን ሁሉ እናያለን። አይመስልሽም? ግን ልጅቷ ቆፍጠን ያለች ነገር ትመስላለች። የተሰጣትን ማንኛውንም ነገር ዝም ብላ የምትቀበል አይመስለኝም። ሀሪካ ውዴ አታስቢ፣ እሱንም ቢሆን መላና በጅለታለን። አይመስልሽም? ምርጥ እኮ ነሽ አያቴ። የኔ ውዴ የኔ ውድ ሴቪ ላይ የት ናት? የተወሰኑ የሙሽራ ቀሚሶች መምረጫ መጽሔት አዝዣለሁ ብላኝ ነበር። በምን አውቃለሁ ማዬ? የሴቪ ላይ ጠባቂ ነኝ እንዴ? በቃ አንቺ ልጅ መቼም ቢሆን ትክክለኛ መልስ መስጠት አትችይም አይደል? በአሁኑ እናትሽ ልክ ናት። አይመስልሽም? አያቴ ልጅቷ ልታመጫት ትችያለሽ? እኔ የማትታመኝ ነሽ። ጂሃን ሄዶ ይቅርታ መጠየቅ አያስፈልገውም? መልክ እንኳን ደህና መጣሽ። አመሰግናለሁ። ለመቆየት እንደመጣሽ ተስፋ አደርጋለሁ አይደል? እስቲ እናያለን። ይቅርታ ጠይቂያታለሁ። ምስጋና ግባትና እሷም ይቅርታዬን በመቀበል ትትናዋን አሳይታኛለች። ሁላችሁም እዚህ ስላላችሁ በድጋሚ እናንተ ፊት ይቅርታ ጠይቃታለሁ። ለተናገርኩት ነገር በሙሉ ይቅርታ ማለት አለብኝ። መስመሬ ነው። በጣም ጥሩ ጥሩ ስራ ነው። ብራቮ! እንኳን ደህና መጣሽ። ኖ ወንድሜ እንዴት ነህ? ሰላም አቶ ታሲል። ሰላም ና። እዚህ ምን እያደረግክ ነው? የሻንሳላንን ቤት እያየህ ነው አይደለ? ከሻንሳላን ጋር ምንድነው ያለህ ጉዳይ? ምንድነው? አልገባኝም። ምን ችግር ገጥሞ ነው? ከነሱ ጋር ጉዳይ ምንድነው እያልኩ ነው። አይ እስከማውቀው ምንም ችግር የለብኝም ወንድሜ። ይቅርታ። አለ ደግሞ ይገባኛል። ችግር ባይኖርብህ ኖሮ በአንድ ሳምንት ውስጥ ሁሉን ነገር ሸጠህ ከአክሱ ወደዚህ ትመጣ ነበረ። ቆይ እንደሱ አትየኝ። እኔ እንዲሁ ለምናልባቱ ብዬ ያው ትንሽዬ ማጣሪያ ነገር አድርጋለሁ እና ላናግርህ እፈልጋለሁ ወንድሜ። አይመስልህም? እናቴ ሁልጊዜ ምሽት ላይ እዚህ ጋር መኝታዋን ታነጥፍ ነበር። እዚህ የምታየው ዋሻ ውስጥ ከሁሉም ነገር ለመራቅና ከከተማውም ግርግር ለመራቅ። በዛ ላይ ዘወትር ካጠገቧ ከእሳት ውስጥ የወጣ በወፍራሙ የተቆረጠ ፍም ያዘለ እንጨት ታስቀምጥ ነበር። ያው ሌሊት ላይ ከጫካ ለሚወጡ ተኩላዎች ማባረሪያ ለመጠቀም አስባ ነው። ካፓዶሺያ ውስጥ በረዶ ይዘንብ ነበር ታውቃለህ አይደል? ፈጣሪ ምስክሬ ነው። እስከ ጉልበት ድረስ የሚደርስ የበረዶ ግግር ነበር የነበረው። ግን አሁን እንደዛ የለም። ምንድነው እያወራህ ያለው? የምር እዚህ ትኖር ነበር? ለማመን ይከብዳል። ኑሮ ተብሎ የሚጠራ ከሆነ የዛኔ ማንም በእነዚህ ዋሻዎች ውስጥ አይኖርም ነበር። በተለይ በምሽት ተኩላዎችና እኛ ብቻ ነበር። ከ5 እስከ 13 ዓመቴ በየቀኑ የተሰባበሩ እንጨቶች ይዤ ወደዚህ ይመጣ ነበር። ፀሐይ ራሱ በደንብ አትወጣም ነበር። እና ከዛማ ስልጣኔዎች መጡ። ማሞቂያና የተፈጥሮ ጋዝ ሲመጣ ማንደጃን መጠቀም አቆም። እየቀለልኩ ነው። ለማንኛውም ከዛ በኋላ የያባን ጎረቤት አጠገብ መኖሪያ ቤት አገኘን። ልታውቀው ትችላለህ። ያው እሱንም ቤት ብለህ የምትጠራው ከሆነ የፈራረሰ ሰው የማይኖርበት ቤት ነው። ግን ደግሞ ቢያንስ እዛ ሌሊት ላይ ተኩላዎች ስለማይመጡብን ይሻል ነበር። ቆይ ግን ብቸኛ ልጅ ነበርክ ወይስ እህትና ወንድሞች ነበሩ? ማወቅ ፈለግኩ። ብቸኛ ነበርኩ። እናቴና እኔ ብቻ።
ሀቫ የተባለች ሴተኛ ዳሪና ከጋብቻ ውጭ የወለደችው ታሲ። ተው እንጂ ወንድሜ፣ ምን አይነት ታሪክ ነው? ለማመን ይከብዳል። እንደዛ ነው የሚሉት ሰዎች፣ እንደዛ ነው የሚሉ። እናቴ ከመሞቷ በፊት የሆነ ቃል አስገባች። ልጄ ዲቃላ ብለው ጠርተውሃል፣ ቃላቸውን መልሰው እንዲውጡ ታድርጋችሁ ብላኛለች። ግን ልንገርህ ኑ ሻንሳላኖችን እጠራርጋችኋል። እኔን እንደዛ ብለው ስለጠሩኝ ሳይሆን እናቴን ሴተኛ ዳሪ ስላሉት። መላው ሻንሳላኖች የእናቴን ስም እንደዛ ብለው ስለጠሩ አንድ ባንድ ምንም ሳይቀሩ አጠፋች። ስለዚህ ለረጅም ጊዜ ነው የምታውቋቸው ማለት ነው እንዴ? በጣም ረጅም፣ ነፍስ ካወቅኩ ጀምሮ። ወይዘሮ ነሐይት እኔ አግዝሻለሁ፣ ጠብቂ። እሺ ውዴ። ቡንያሚን፣ እነዚህንም ወደ ላይ እናወጣቸዋለን። እሺ እሺ፣ ሁሉንም ወስዳቸዋለሁ። ነይ ውዴ። ታውቂያለሽ መሌክ፣ ወደዚህ ቤት የምንመጣው ቀናችንን እዚህ ለማሳለፍ ስንፈልግ ነው። ዋናው የወይን ተክል ያለበት ቤታችን የአቫኖስ መንገድ ላይ ነው የሚገኘው። እሱም ብታዩ በጣም ልዩ ቤት ነው። ገነት በዩ፣ በቃ ገነት። እውነት ለመናገር ይህን ቦታ በጣም ድንቅ ነው። አዋው ቆንጆ ነው። ግን እኛውንም አሳይሻለሁ። አንድ ቀን ወደዛም እንሄዳለን። እንደውም በቅርቡ አሳይሻለሁ። ሱምሩ፣ አንድ ነገር ልጠይቅሽ እችላለሁ? ጠይቂ። ቆይ ከመሌክ ጋር ያለሽ ችግር ምንድን ነው? እንደው ስለፈጠረሽ አምላክ ለምንድን ነው እንደዛ ባይነ ቁራኛ የምታያት? ልክ የሆነ የንቀት አስተያየት ነው ያለሽ። አስተያየትሽ ምኑም አይጥምም። ለምንድን ነው እሱ? ምንድን ነው? እማዬ፣ እቤቴ ውስጥ የማላውቀውን ሰው በጭራሽ አልፈልግም። በቃ ለዛ ነው። በፈጣሪ ስም እስቲ ራስሽን ተመልከች። የባልሽ እህትና ልጇ ያንን ቤት ተቆጣጥረውታል፣ በቁጥጥራቸው ስር አውለውታል። ግን ምንም ነገር አልገባሽም። ሁሉን ነገር ነው የሚፈተፍቱት። ግን አንቺ አንዱም ነገር አልጨነቀሽም። ግን እቺ ምስኪን ልጅ ሰላምሽን ነሳችሽ። እማዬ፣ አሁን እሱን ከዚህ ጋር የሚያገናኘው ነገር አለ? ወይ ሱምሩ ውዴ፣ ደህና ደሪ። እስኪ ደክሞኛል። ደህና ደሪ እማዬ። ሄሎ ሄሎ፣ መሌክ ምን እያደረግሽ ነው? ቆይ ምን አደርጋለሁ ብለህ ነው? ሱምሩ ነሐይት እኔ ሆነን የሆነች ትንሽ ቤት ነገር አለቻቸው፣ እዛ ሄደናል። እና ወይዘሮ ነሐይት ቤቱ መናፈሻ አለው፣ እዛ ሄደን ትንሽ ካልተዝናናን ብላ አሁን እዛ ነው ያለ ነው። እነሱ ታች ሳሎን ተቀምጠዋል፣ እኔ እዚህ ነኝ። ምን ማለትሽ ነው? ይሄ ቤት የት ነው ያለው ታዲያ? ምን ነበር ያለችው? ናር ምናምን እንደዛ ነገር ነው። ናር? ወይኔ፣ እውነት ለመናገር በሱ ጋር እያለፍኩ ነበር። ምልክቱን አይቼዋለሁ እኮ ውዴ፣ አሁን ያለፍኩ። ለምንድን ነው የደወልክልኝ ግን? ለምን ነበር የደወልኩልሽ? ጥሩ ዜና ልነግርሽ ነው የደወልኩልሽ። አረ የምን ጥሩ ዜና ነው? ስራ አገኘሁኝ ሜሊክ። ምን ስራ አገኘ? አዎ፣ ግን የት እንዳገኘውና እንዴት እንዳገኘው እንዳትጠይቅኝ፣ ረጅም ታሪክ ነው። ስንገናኝ እነግርሻለሁ። እሺ፣ ይህንን ነገር ልነግርሽ ብቻ ነበር የፈለኩት ሜሊክ። እውነት ልሻለሁ፣ ሎተሪ ነው ይወጣል። ቆይ አንዴ፣ ሎተሪ ማለት ምን ማለት ነው? ምን መሰለሽ፣ የሆነ ሰውዬ ታውቄ ነው፣ ታሲን የሚባል ሰውዬ። እሺ፣ ቆይ ማኑ? ስልኬን አንዴ ላብራው፣ መብራቱ ጠፋ። እሺ፣ ጠብቅሻለሁ። በቃ ወድ ቡንያሚን። ወይዘሮ ስምሩ፣ ምን ተፈጠረ? ምን ነው? ችግር አለ እንዴ? አዎ አለ። ኤሌክትሪኩ ጠፍቷል፣ ግን አሁን ሄጄ አስተካክለዋለሁ። አንተ ስለ ኤሌክትሪክ የምታውቀው ነገር አለ ቡንያሚን? እንደዚህ አይባልም፣ በጣም ነውር ነው። እዛ ቤት ሁሉንም የኤሌክትሪክ ስራ የምሰራው እኮ ነኝ። እሺ በል በቃ ቶሎ ሂድ እናየው። የሆነ ብልሽት ተፈጥሯል መሰለኝ። መብራቱ በድንገት ጠፋ እና ብልሽት ነበር። ምን አውቃለሁ ብለህ ነው? እኔ ኤሌክትሪክ ሰሪ አይደለሁ። በልሻውን ቶሎ ንገረኝ። ስራው ምንድን ነው? እኔ እዚህ በደስታ ብዛት ልፈነዳ ነው። ንገረኝ። አልነግርሽም፣ በአካል ስንገናኝ ነው በደንብ የምነግርሽ። እሺ። እና መሌክ፣ ቆይ አሁን ወደዛ በመለሰስ ምን ትያለሽ? እሺ ጥሩ ነው። ና ሱምሩ ብታይ ደግሞ በጣም አሪፍ ይሆናል። እንደውም ትንሽ ልብ ድካምም ይይዛታል። በጣም አሪፍ ይሆናል። ቶሎ ና በቃ። እሺ፣ አድራሻውን ብቻ ላኪልኝ፣ ይመጣሉ። በእርግጠኝነት እዚሁ አካባቢ ነው ያሉት። እሺ፣ ይኸው አሁኑኑ እየላኩልህ ነው። እሺ፣ ዞሬ እመጣለሁ በቃ።
ተነሳ። ጀግናው ታዳጊሽ እኔ እሆናለሁ ሱምሩ። ከዛ እኔ ላይ የህይወት ዕዳ ይኖርብሻል። የእኔ የልቤ ንግሥት ሆነሽ ወይዘሮ ነያይት ሱምሩ እማዬ እማዬ እርዱኝ! መሊክ አይሆንም፣ 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 አይሆንም። መሊክ 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 ملك ملك ملك